ያልወደቀ በስንፍና ያልተከሰሰ ማንም ሰው ስለሌለ መጽሐፍ ሲናገር መላእክቱንም ስንፍና ምን ይላቸዋል ይላል? ይከሳቸዋል። ሰማይ እንኳን በፊቱ ንጹህ አይደለም ይላል። ለማ ለእግዚአብሔር ማለት ነው። እግዚአብሔርስ ጠማማነትን ትመለከት ዘንድ ከቶ አትችልም ተብሏል። እግዚአብሔር ብቻውን ጻድቅ ነው ተብሏል። እግዚአብሔር አይዋሽም ተብሎ ተጽፏል። በእግዚአብሔር ዘንድ አመፃ የለም ተብሎም ደግሞ ተጽፏል። እግዚአብሔር ቅዱስ ነው ተብሎም ተጽፏል። አያችሁ፣ እግዚአብሔርን መጽሐፍ ስለ እግዚአብሔር ሲናገር እንዲህ ነው የሚናገረው። ስለ ሰውስ ጻድቅ የለም አንድስ እንኳን ተብሎ ተጽፏል። ሁሉም ሳስተዋል እግዚአብሔር ክብር ጎሏቸዋል ተብሎ ተጽፏል። መላእክቱንም ስንፍና ይከሳቸዋል ተብሎ ተጽፏል። ሰማይም በፊቱ ንጹህ አይደለም ተብሎ ተጽፏል። ምድርም እንኳን በፊቱ በእግዚአብሔር ፊት ንጹህ እንዳለች ነው የሚናገረው የእግዚአብሔር ቃል ሲናገር። ታዲያ እንደዛ ከሆነ የሰውን ቅድስና ለምን ከእግዚአብሔር ጋር እናገናኛለን? ለምን የሰውን ስንፍና ከእግዚአብሔር ጋር እናገናኛለን? አንድ ወዳጄ የእግዚአብሔርን ቃል ሰበኩት፣ የእግዚአብሔርን ቃል ነገርኩት፣ መጽሐፍ ቅዱስ ነገርኩት፣ አመነ፣ ተቀበለ፣ ደስ አለው። ግን አለኝ እኔ ጴንጤ መሆን አልፈልግም። ለምን አልኩት። በቃ ዘረዘረልኝ፣ እያንዳንዱን ነገር ዘረዘረልኝ። ልክ ነው፣ ግን እግዚአብሔር ጴንጤ አይደለም፣ ጌታ ኢየሱስ አይደለም። መጽሐፍ ስለሱ ምን ይላል? መጽሐፍ ስለሱ ምን ይላል ታውቃላችሁ? ጌታ ኢየሱስን የከሰሱ ሰዎች በብዙ ነገር ከሰውታል። በፈዋሽነቱ ከሰውታል። በሰንበት አጋንንት እንዳወጣ አድርገው ከሰውታል። በሰንበት ለምን ትፈውሳለህ ብለው ከሰውታል። ራስህን የእግዚአብሔር ልጅ ታደርጋለህ ብለው ከሰውታል። ራስን ከእግዚአብሔር ጋር ታስተካክላለህ ብለው ከሰውታል። ነገር ግን አንድ ጊዜ አንድ ቦታ ላይ ስለ ኃጢአት የሚከሰኝ ሰው አለን ብሎ በጠየቀ ጊዜ እንደዚህ አሉ፣ ስለ ኃጢአት አንከስም ማለት ነው። አያችሁ፣ ስለ ኃጢአት አንከስም ማለት የጠሉት ሰዎች እንኳን ስለ ኃጢአት ከሰውት አያውቁም። የሚጠሉት እንኳን ሰዎች ስለ ኃጢአት ከሰውት አያውቁም። ሰይጣን ራሱ ቅዱሱ የእግዚአብሔር ልጅ ብሎ መስክሮለታል። ማርቆስ ወንጌል ምዕራፍ 5 ላይ ሰይጣን እስካሁን ድረስ ለማንም በጎ ተናግሮ አያውቅም። ለማንም መልካም ተናግሮ አያውቅም። እስካሁን በምድር ላይ ሰይጣን የመሰከረለት ቅዱሱ የእግዚአብሔር ልጅ ብሎ የመሰከረለት ማን ብቻ ነው? የእግዚአብሔር ልጅ ቅዱሱ ኢየሱስ ብቻ ነው። ታዲያ ሰይጣን እንኳን የመሰከረለት ቅዱሱ የእግዚአብሔር ልጅ ከኛ ባህሪ ከኛ ምግባር ጋር ምን ያገናኘው? ምንም አያገናኘው። በእኛ ልክ አትዩት። እግዚአብሔርን በእኛ ልክ አትመልከቱት። ስንፍና ባህሪው በሆነ ሰው፣ ትዕቢት ገንዘቡ በሆነ ሰው፣ አመፃን እንደ ራሱ ባህሪ አድርጎ ከሚጠቀም ሰው ጋራ የእግዚአብሔር ልጅ አታገናኙት። እግዚአብሔር ከፍ ያለ ጽድቅ ያለው ነው። አባቱ ሲመሰክርለት ስለ ልጁ ስለ ኢየሱስ እንደዚህ ብሎ ይናገራል። በነቢዩ በኢሳይያስ መጽሐፍ ላይ ነፍሴ ደስ የተሰኘችበት አለ ብላቴናዬ፣ ነፍሴ ደስ የተሰኘችበት ብላቴናዬ። እግዚአብሔር ደስ የተሰኘበት ነው። እግዚአብሔር ደስ የተሰኘበት ነው አለና የተቀጠቀጠ ሸምበቆ አይሰብርም ብሏል። የተተረኮሰ ሻማ አያጠፋም ብሏል። ይህን ያክል የትህትና ጥግ ያለው የትሁትነት ጥግ ያለው እሱ የእግዚአብሔር ልጅ ኢየሱስ በምድር ላይ ተገልጦ እንደተገለጠበት ማንነቱ የተተረከለት የተነገረለት ነው። የሉቃስ ወንጌል ምዕራፍ 24 ላይ እነዚህ የኤማውስ መንገደኞች ከተረኩት ታሪክ አንዱ በሰውና በእግዚአብሔር ፊት ብርቱ የሆነ በሰው በእግዚአብሔር ፊትም ጽድቅ ሆኖ የተገኘ እንከን አልባ የሆነ ንጹህ ባህሪ የሆነ በአፉ የስድብ ቃል ተናግሮ የማያውቅ ማንንም አስቀይሞ የማያውቅ ጌታ ኢየሱስ። ማንም ስለ ኢየሱስ ክፉ መናገር አይችልም። እንዳልኳችሁ የሚከሱ ሰዎች እንኳን የከሰሱበት የክስ መዝገብ ራሱን ከእግዚአብሔር ጋር ያስተካክላል ብቻ ነው። የሚጠሉት ሰዎች እንኳን ስለ ኢየሱስ ቢናገሩ የከሰሱት በሰንበት ይፈውሳሉ፣ በሰንበት ያድናሉ ወይ ራሱን ከእግዚአብሔር ጋር ያስተካክላል። ሌላ ግን ሊከሱት የሚችሉበት አንዳች ክስ የላቸው። ለምን? ንጹህ ነዋ።
ለምን? ቅዱስ ነዋ። ለምን? የተለየ ነዋ። የአባቱን ፈቃድ ሊፈጽም የመጣ ከአባቱ ፈቃድ ውጪ አንዳች ሊያደርግ ያልመጣ ንጹሕ ነው። ታዲያ ንጹሑን ኢየሱስን በሰበክናችሁ ጊዜ፣ ንጹሑን ቅዱሱን ጌታ በሰበክናችሁ ጊዜ ቅዱሱን ኢየሱስ ከኛ ባህሪ ጋር አታገናኙት። እኛ በማደግ ላይ ያለንን እንጂ አድገን የጨረስን አይደለም። እያደግን ያለንን እንጂ አድገን የጨረስን አይደለም። ሰው እግዚአብሔርን የሚያገለግለው ፍጹም ስለሆነ አይደለም። ሰው ወንጌል የሚሰብከው ፍጹም ስለሆነ አይደለም። ምሕረት ስለተደረገለት ብቻ ነው። የእግዚአብሔር ጸጋ ስለደረሰለት ብቻ ነው።